በፊትም እወድሃለሁ ብለሽኝ አታውቂ። አሁን ዳጣ ስለመጣች በቅናት ተሞልተሽ ነው እንደዚህ የምትይው። በቅናት ደግሞ የሚሆን ፍቅር የለም። ይኸውልሽ እኔን ያንቺ ያረግሽ ቀን ያኔ ትጠይኛለሽ። አልጠላም ደግሞ የኔ መሆን አይቀርም። አይ ቤቢ ለማንኛውም አትቅኝ። ቅናት በጣም መጥፎ ነገር። እኔ በማን እቀናለሁ? እኔ እኮ ከማንም በላይ ነኝ። ደግሞ ታውቃለህ በጣም ቆንጆ ነኝ። ስንት ሁሉ ስለሚለምኝ በደንብ አድርገህ ነው የምታውቀው። አዎ አውቃለሁ፣ ግን ዳጣ ለቀቅ ያድርጋት። እሷ አንቺን በጣም ነው የምትወድሽ፣ እንዳንቺ አትቀና። እኔም ደግሞ ለእሷ ምኗም አይደለሁ። አዎ እሱን ታያለህ። ደግሞ ዳጣና ሰላም ሴት መኖር የለባቸው። በተለይ ደግሞ ዳጣ እሷ ከመጣች ጀምሮ ነው አንተን ማየት ያስጠላ። እኔ ልሽ አንቺን ማየት አላስጠላኝ። እንግዲያውስ እንጋባለን። እየቀለድኩ መስሎ ነው? እየቀለድኩኝ እኮ አይደለም። ቤቢ አታደርጊውም እኮ ይባላል። አሁን እኔ የምፈልገውን ነገር አደርጋለሁ። አንተን ደግሞ እወድሃለሁ። ባል ያደርግሃለሁ። ገባ? በግድ አይደለም ወደክ። ምክንያቱም እኔ በዛብሃለሁ እንጂ አላንስም። እሺ እባክሽ ቤቢ አሁን እንደዚህ ስትይ እነማዬ እንዳይሰሙሽ። እማዬን ነው የምትፈልገው። እና ደግሞ ናታን ከዛሬ ጀምሮ ከዛች ዱርዬ ጋር ያለ ነገር ብታቆም ነው እሺ የሚሻለው። ምንም ነገር የለንም። እኔ አላልኩም ሁሉም ሳይክ። አንተ እኮ ሰዓት መስለኛል። ለዛ ነው። እና ደግሞ እኔ ማቀፍ ያምራል እንዴ? ይኸውልሽ እኔ ሰው ማቀፍ ብርቅ የሆነ አይደለም። አንቺ ግን እኮ በቃ አንቺ ማቀፍ እኮ ለኔ የሆነ ነገር እንድታደርግልኝ ፈልጌ ነበር። ምን ነው ቅር ያለ ትመስላለህ? ለጥቅምሽ ብቻ እየፈለግሽኝ ለምንድን ነው ቅር የማይለኝ? ምን ላድርግልሽ? ለምን እንደማላቅፍ ታውቃለህ አይደል? ክሪሽማን አላውቅም። አሁን አንተ ያለው እኛ ቤት አጠገብ ነው። እማዬና አባዬ ግን በፍጹም አንተ እንዳላገኝ ያስጠንቅቀውኛል። ለዛ ነው የማላቅፍ። እሺ ለምን ተደብቀን አንገናኝም? ማለት እኔ ያለሽበት እመጣለሁ። እኔ ተደብቄ እንዳገኝ ከፈለግ ደግሞ እኔ የምፈልገው ነገር ማድረግ አለብኝ መጀመሪያ። እሺ ምን ላድርግ? ትወደኛለህ? በጣም። እሺ ታፈቅረኛለህ? ሲጀመር ፊልም ላይ ራሱ እኮ እንደኔ አይነት አፍቃሪ የለም። እሱን እንኳን ተው። እሺ ለእኔ ስትል ትሞትልኛለህ አይደል? አሁን ራሱ እኮ በቃ በፍቅርሽ ልሞት እኮ ነው። በቅርቡ እሞታለሁ። እሺ እንደዛ ከሆነ የምታደርግልኛለህ መሰለህ? ዳጣን ታውቃታለህ አይደል? ዳጣች ጭሷ እህትሽ እንደዛ ነው። እሷን የሆነ መጣ ታደርገዋለህ። የልቤን ታደርሳለህ። እንደዛ ካደረግ ፍቅር ጥያቄን እቀበላለሁ ብላ ትዋሸዋለች ማለት ነው። እንግዲህ ከአንተ ጋር ሆናለሁ። አሁን የምታረግልኝ የምፈልገው ዳጣን በደንብ እንድቀጠቅጥልኝ እፈልጋለሁ። ቆይ እሷ ግን በጣም ትወድሻለች እኮ ለምን እንደዚህ አደርጋለሁ ስን እንግዲህ ለምን የሚል ጥያቄ መስማት አልፈልግም። ታደርጋለህ? አታደርግም? እሺ አደርጋለሁ። አንቺ ከኔ ጋር እስከሆንሽ ድረስ የፈለግሽን ሁሉ አድርግልሻለሁ እያላት ነበር ናታን ዳጣይትን ከኔ እንዳትርቂ ሁሌም እያላት ነበር። እናም አብሮ ሳወሩ ሳስታውሰው ድንገት ዳጣ ወጣ ስጠፋ በጣም ግራ ተጋባ። እንግዲህ ኢሜ ነበር ያሳገተችው አርጁ እሷን አዛት ነው እንደዛ ያደረገችው ማለት ነው። ነገር ግን ናታን እንግዲህ ዳጣ የት እንደገባችና እየተጨነቁ ነበር። ደረጀ ማርታም ለምንድን ነው ምናልባት እነ ምሳሌ ጋር ሄዳ ይሆን እንዴ? ደውዬ ልጠይቅ እስቲ ቆይ ሞገስ ጋር ደውዬ ልጠይቅ። ሞገስ ጋር ደውለው ሲጠይቁ ዳጣ እነሱ ጋር አልመጣችም ነበረ ስሉ ደነገጠ። ዳጣው ዝም ብላ ድንገት ወጣ። እንደማጠፋ እርግጠኛ ነኝ። ይህ ነገር የኢሜ ጨዋታ ሊሆን ይችላል። ኢሜ ዳጣን የረግሹ ነገር አለ ብላ ሰላምዬ ይህ ሁሉ እሷ ሴራ ነው እርግጠኛ ነኝ። በጭራሽ ዳጣ ድንገት አትወጣም። ቅድም ከኔ ጋር ስትጫወት ነበር እና ይሄ የኢሜ ጨዋታ ነው እንጂ ስትል ነበር። እኔ ምንም የማውቀው ነገር የለም። ዳጣ አትበሉም። በሄድኩበት ሁላችሁም ስለሷ ብቻ ነው የምትጠይቁኝ። ለምን ገደል አጋፋን ከፈለግ ይዘው ትቅር እያለች ነበር ማለት ነው። እና ናታን በጭራሽ ዳጣን አንድ ነገር አድርገሽ ከሆነ ኢሜ የመጨረሻችን ነው የሚሆነው እያላት ነበር። እሷ ግን አላቅም አልኩ አላቅም። ስለዚህ ቆይ አንተ ስለ ዳጣ ለምንድን ነው የምትጠይቀው? ምን አገባ? እቺ ዱርዬ የፈለገች ይሄን አንዱ ጋር ተጋድማ ይሆናል እያለች መጮህ ጀመረች። ነገር ግን ዳጣ እባክህ አርጁ ተወኝ ፊታኝ እያለችው ስትለምን ነበር። እንግዲህ እህትሽ አንቺን እንዳግት አድርጋኝ ነው ኢሜ መቼም ያንተ ይሆናሉ ብላን ኢሜ መቼም አትወድም አውቃ ነው እኔ እንደማጋት ተጠቀመችብህ ስትለው ነበር። እና በጭራሽ ኢሜ አትዋሽኝ እና ዳጣ እንደ
ገብትራ እንደጣለችና ስታስፈራርጥ ነበር። እና አርፈሽ ማትቀመጪ ከሆነ የችሽን እሰጥሻለሁ ብላ ስለዛተችበትና ስላስፈራራችበት እጅግ በጣም ትናደድና አርጁን ቀጥራ እንዲያስደበድባትና እንዲያግታት ታደርጋለች ማለት ነው። ነገር ግን ኤሜ የእጅሽን እሰጥሻለሁ ጠብቂኝ፣ አንቺማ በሰላም ከዚህ ቤት አትወጪም፣ የምትወጪበትን መንገድ እፈልግልሻለሁ እያለቻት ነበር። ልትመታ ስትሞክር ግን አልቻለችም ማለት ነው። ሰሚኛለሽ ኤሜ፣ እኔ ወላጆችን አክብሬን ይሄ ሁሉ የአንቺ ጨዋታ እንደሆነ እርግጥ ነው። አርጁን እሺ ብለሽ ነው ተቀብለሽ ነው ፍቅር ጥያቄውን እኔ እንዲያግተው አስደረግሽ አይደለም? እሱንም አታልልሽው። ሰሚኛለሽ፣ እኔ ዳጣ አራዳ ነኝ። በጭራሽ እኔ ልትዋሽኝ አይችም። እንኳን እችንቴና ሌላ እናውቃለን። ትሰሚኛለሽ፣ አርፈሽ ትቀመጪ ይሻልሻል ብላ አስፈራራቻታን። መቼም አልፈራም አንቺ ወፍ ሰራሽ፣ ጭራሹ ባባ አባቴ ቤት እኔን ታስፈራረኛለሽ እንዴ? እንዱም ትሰሚኛለሽ፣ አንቺ መሆን ሰላም ከዚህ ቤት ትወጣላችሁ እያለች ስትጫውበት ነበር። እሱን አንቺ ከሆንሽ የምታስወጪን አብረኑ የምናይ ይሆናል እያለቻት ነበር። ኢሜ እጅግ በጣም ተናዳ ስለነበረ ዳጣን አንድ ነገር ለማድረግ ዳጣ ለእሷ ብላ ጨለማ ውስጥ ብርድ ላይ ከእሷ ጋር ቁጭ ብላ ነበር። እሷ ግን አሁን አርጁን ለማስደብደብ አርጁን ትነግረዋለች ማለት ነው። ነገር ግን ይሄናል ብዙ ነገር ስታደርግ ነበር ኢሜ። ዳጣ አንድ ነገር ከሆነች ጥያቄ የምትሆነው አንቺ ነሽ። ዳጣን አንድ ነገር አድርገሻል ተናገሪ ብሎ ጠይቃት። አይ አባዬ እኔ ምንም ነገር አላደረጉትም፣ በቃ ይህን አንድ ጋር ተጋድማ ሊሆን ይችላል። ዳጣ እንደዚህ አይነት ልጅ አይደለችም። ትሰሚኛለሽ? የምትናገር እያሰብሽ አባዬ እኮ ያልገባኝ ለምንድነው ለሰው ልጅ ላይ እንደዚህ ጥብቅና የምትቆመው? እኔ እኮ ልጅ ነኝ እያለች ነበር። ዳጣም ልጅ ነች። ትሰሚኛለሽ? ድጋሜ ዳጣ እንደዛ ስትይ እንዳልሰማሽ ብሎ ይጨውበታል። ነገር ግን እሷ ምንም ነገር አሰማም፣ ብነግሯትም አስሙም ዳጣም ይህም ከዛ ደረጀም ማርታም ይህን ነገር አንቺ አድርገሽ ከሆነ ከዚህ ቤት እስከ መጨረሻ ትወጫለሽ፣ አንድ ነገር ከደረስኩበት ብሎ ይዝትባታል። ነገር ግን ውሃ ዳጣ የለችም እኮ ወታ ጠፋች፣ ልትመጣ አልቻለችም። የሆነ ነገር ብቻ ዳጣ ምንም አትሆንም አለ ዳጣ እያለችው፣ ዳጣ ምንም ነገር አትሆንም ትመለሳለች፣ አሰባይ ግባሽ እያላት ነበር። ነገር ግን ዳጣ የሆነ ነገር ከሆነች እኔ አልችልም እያለች ነበር። ውሃ ትሰሚያለሽ? ዳጣ 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 አትበይብኝ፣ ዞሪ ከፊቴ፣ እንዳላጋጭሽ እንዳላጣፋሽ እያለቻት ነበር ማለት ነው። ነገር ግን ትሰሚኛለሽ? ለአባዬ ነው የምነግረው፣ ለማዬ ነው የምነግረው። እንደዚህ ልታጋጭ ናቸው ከፈለሽ እኔ ራሱ አካል ላግጥሻለሁ እያለቻት ነበር። ዳጣ ውጭ ነች። ተመስገን፣ ካሁን በኋላ አርጁ ስራን ጨርሳል አይደል? ትሰሚኛለሽ? ዳጣ በጭራሽ እዚህ ቤት መመለስ የለበትም እያለችው ነበር። ዳጣ ይህንን ያደረገችው ኤሜ እንደሆነ ናታን ይጠራጠራል። ምክንያቱም ዳጣስ እኔ ክፍል መጣ ብዙ ነገር ስትላት ነበር። በዛ ተከፍታውን እንዴ ሄደችው እያለ ነበር። ነገር ግን ዳጣ ከቤቱ እንደወጣች ሲሰማ ናታን እጅግ በጣም ደነግጥና በሀሳብ በጣም ጭንቀት ውስጥ ይገባል። ምክንያቱም ዳጣ አንድ ነገር ከሆነች ዳጣን እጅግ በጣም ይወዳታል እና ያፈቅራታል። ግን እነሱም ለደረጀ ወይም ለማርታ በመሀላቸው ምንም ነገር እንደሌለ ስነግር ነበር። እነሱ ግን በድብቅ ነበር ከናታ ጋር አንድ ላይ የሚገናኙት ማለት ነው። ነገር ግን ኤሜ ስለደረሰችባቸው እጅግ በጣም ትቀናና ትናድዳለች ማለት ነው። ምንም ቢፈጠር አንተ የኔና የኔ ብቻ ነው። በግድ ነው እንዴ? አዎ በግድ ነው። ወደ ሰው በግድ ትሆናለህ አለችው እና ናታን በጣም ተናደደና ግራ ተጋባው። ማርታና ደረጀ ወደ ቤት ተመለሰና አንድ ታሪክ እየነገራትና ማርታ ወይ ልቤን አታንጠልጥዳር ንገረኝ እንጂ እያለችው ነበር ማለት ነው። ከዛ እሺ ማርትዬ እነግርሻለሁ እና ከዛ መናገሩን ይቀጥላል። ደስ ምን ጊዜ አሁን ነበር ያሳለፉት። ወደ ቤት ስመለስም ሳቅ በሳቅ አድርጓት ነበረ ማለት ነው። እየተጫወቱ ነበረ እና እሺ እነግርሻለሁ ለማረጋጋት ሞክሪ እያለች ነበር። ወይ ደሬ ልቤን እንኳን ተበጠልኩ ንገረኝ እንጂ እያለችው ነበር። እሱ ይነግራታል። እሷም በሳቅ ሞተች ማለት ነው። ምክንያቱም በሳቅ እየሳቅ ነበረች እና ማርታ ደስተኛ ነበረች። ነገር ግን ኢሜ ዳጣን አንድ ነገር ለማድረግ እያሰበችው ነበር እና አሁን ደግሞ የእሷ ለማዳጣና ናታን ምን እንዳላቸው ድጋሜ
ማክሮፍ አድርጋ እነሱ የሚያወሩትን ለመስማት ትወስናለች። እና ናፍቀሽኛል እኮ እያላት ነበር። አርጆ ግን እስቲ ራቅ ወደዛ፣ በጭራሽ ናፍቀኛል ለመጣሁት አንድ ነገር ስትፈልጊ ብቻ ነው አይደለም እኔ የምትፈልጊኝ? እሺ ምንድነው የምትፈልጊ ብሎ ጠየቃት። እና እንግዲህ ናታና ዳጣ አንድ ላይ መሆናቸውን ልታጋልጣቸው ትወስናለች ማለት ነው። አንድ ነገር እንዳላቸው በደንብ ስለምታውቅ ወይም ስላመነች እነሱም ጉድ ለማድረግ ተወስንና ከሱ ጋር ታወራለች ማለት ነው። እና ዳሬ እንደዛ እያልክ ነው? አዎ ማርቲ እንደዛ ነው እያለ ከዛ ስላት ነበር። እና ደስ በል አንተ ጨዋታ ማለት የለም አሁን ወደ ስራ መሄድ አለብን እና እሺ ወደ ስራ መሄድ ትወስናለች ማለት ነው። ደረጀም እሺ በቃ እኔ መሄድ አለብኝ ይላታል። እና እኔ ማድረግ ያለብን ለአርጆ እየነገረችው ነበር። አርጆም በእሷ በሀሳብ ይስማማና እሷ የምትፈልገውን ነገር ለማድረግ ይወስናል። ዳጣና ናታን ለማጋላት ያለኝ ምርጫ ይሄ ብቻ ነው እያለቻት ነበር። ሰላምዬ ታዲያ የእናትሽን ጡት ሳጠቢ ነው እንዴ ያደግሽው? ለዛ ነው ቀጫጫ የሆንሽው? ታዲያ የእናት ጡት ብጠባ ኖሮ ይሄን እንዴት ለምን ቀጨጫለሁ እያለቻት ነበር። እንዴ ዳጣ የእናትሽ ጡት አልጠባሽም እንዴ አንቺ ብላ ጠይቀቻት። ሰላምዬ ልጇ እንደሆነ ጡት አባልጣለ ጡት እንዳልጠባ ስታውቅ ልጄቱን ትሁን እንዴ ብላ ተጠራጠረች ማለት ነው። ነገር ናታን መጽሐፍ እያነበበ የመጣችና ናታን አንተ መጽሐፍ ማንበብ ለአንተ ትርጉሙ ምንድን ነው? ምክንያቱም ተግዳግሽ አንቺን እንዲሰማ ረድቶኛል እያላት ነበር። ከዳጣ ብትርቅ የተሻለ ነው አለችው። ከዛች ዱርዬ እንድትርቅ እፈልጋለሁ፣ አይመትል ከሆነ ራሴን አጠፋለሁ። አንተ የሌላ ሰው ስትሆን ማየት አልፈልግም፣ አንተ የኔ ብቻ ነው በማለት ዛተችበት። በግድ ነው እንዴ